አሁን የተሰማ ሰበር መረጃ አለ። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ዛሬ ረፋድ ላይ ዩናይትድ አረብ ኤሚሬትስ ገብተዋል። አሁን የደረሰኝ መረጃ እጅግ ያስደነግጣል። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት አቡዳቢ በገቡበት በዩናይትድ አረብ ኤሚሬትስ የሚገኙ ስልኮች ላይ ይሄ የምታዩት አስቸኳይ የአደጋ ማስጠንቀቂያ ፐብሊክ ሴፍቲ አለርት እየደረሰ ነው። ሼር አድርጉት፣ ለሌላው ለሚመለከተው ለህግ አካላት ሼር አድርጉልኝ። ገጀራውን ይዞ ያስፈራራኝ ይውልኝ። አዎ ይውልን። አንድ ነገር ቢሆን እዚህ ቦታ ሰላም ጤና ይስጥልኝ። እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የብዙዎችን ህይወት የቀጠፈው እንደዚህ ነው ብዙዎችን ያሳዘነው በወላይታ በአርባ ምንጭ በጋሞ ዞን የተፈጠረው ጎርፍ አደጋ ምን ያክል አስከፊ እንደሆነ እንግዲህ ከቦታ የደረሱ ቪዲዮዎች አሉ። እሱን የምንመለከት ነው የሚሆነው። ለዚሁም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ጦርነት ወደሚደረግባት ኤምሬት መግባታቸውና በዛ አካባቢ እንግዲህ አሁንም ጦርነት የተደረገ መሆኑ በጣም ብዙዎችን እያነጋገርና ያሳሰበ ይገኛል። ለምን ሄዱ ምን ተፈጠረ የሚገኘው ነገር የማስመለከታችሁ ነው የሚሆነው። ለዚሁም ደግሞ አንድ ቤተክርስቲያን አባት ከኢሉ ባቡር እንግዲህ ላኩልን ቪዲዮ አለ። እሱንም እንመለከታለን። ለመንግስት መድረስ ስላለበት ስላሉ ነው። ሁላችሁም ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። መጀመሪያ የምንመለከተው እንግዲህ ብዙዎችን ህይወት የቀጠፈው በአርባ ምንጭ በወላይታ ክልል በጋሞ ዞን የተፈጠረው የጎርፍ አደጋ ትላንት ታይቻችሁ ነበርና ምን ያክል አስከፊ ነው ላሳያችሁና ለምን ይሄ ነገር ላይ ሰዎች የተረባረበ እንደሚገድሩ እንደምናውቀው እንግዲህ ቲክታከሮች ሚዲያዎች ምናምን ወደዛ ይሄዳሉ እንደምናውቀው። አሁን ላይ ግን ማንም ስላችሁ አንድ ሰው አልደመስከው ድረስ አንድ ይሄ የሚባለው ኢቨን ማስተር አብነት ወንድማችን ራሱ ወደዛ ተጉዞ አይ ቲንክ የዛው አካባቢ ሰው ነው ይመስለኛልና ግን ወደዛ ተጉዞ እርዳታ ያደርጋላየንም በዚህኛውና ለምን የተፈጠረ የሚለው ነገር እነግራችኋለሁ። ነገር ግን አሁን አደጋ ያለበት ሁኔታ ወይ ደግሞ ህዝብ የሚገኝበት ሁኔታ እንመልከት እስቲ። ለመላው ኢትዮጵያውያን ጥሪ አስተላልፋለሁ። በጣም ልብ ሰባሪና አሳዛኝ ክስተት ነው። አሁን ገና እንደ አዲስ አስክሬን እየወጣ ያለበት ሁኔታ ነው ያለው። እስካሁን ከ60 ምናምን አስክሬን ወጥቷል። በግምት 60 ምናምን ደግሞ ይቀርያው ከ120 በላይ ሰው እንደሞተ ነው እየተነገረ ያለውና እስካሁን የወጣው እዚህ ጋር የተሰበሰቡ ሰዎች አስክሬናቸውን ያገኙና እርማቸውን ያወጡ ናቸው። ብዙዎቹ በጣም ያሳዝናሉ። አስክሬኑን ያላገኘ እርሙን ያላወጣ ቤተሰብ አለ። እጅግ በጣም አስቸኳይ እርዳታ የሚያስፈልግ ማህበረሰብ ነው። ቦታውም እንደዛውና አባካችሁ በተለይ መንግስትና ባለሀብቶች ድጋፋችሁን ይፈልጋል። የቦታ እንግዲህ ለሞቱት እግዚአብሔር መጽናናትን እንድልክ እመኛለሁ። አመሰግናለሁ። በጣም የሚያሳዝነው እንግዲህ በዚህ ሁኔታ ህዝቡ እያነባ ይገኛልና በዚሁ አጋጣሚ አሁን ሀገሪቷ ያለችበት ሁኔታ የሚያሳይ አንድ ፎቶ እዚህ ጋር አስቀምጬላችኋለሁ። ተመልከቱት። ጠቅላይ ሚኒስትር ዶክተር አብይ አህመድ በዱባይ ጉብኝት ላይ ናቸው። ምክትል ጠቅላይ ሚኒስትር በሐረር ጉብኝት ላይ ናቸው። ከንቲባዋ አፓርትመንት እያስመረቁ ነው ያሉት። በጋሞ ደግሞ ከ64 በላይ ሟቾች ትላንት እንግዲህ ወደ 100 ይጠጋሉ። ሄዶ ወደ ዘመረሰ የማይቀር ነውና ከ60 በላይ ለምትመለከቱት ሟቾች ሬሳዎች የተለቀሙ ይገኛሉ። እነዚህን አካላት እግዚአብሔር ያጽናችሁ ያለ የበላይ መንግስት አካል አለ ወይ? የለም። ድሮ እንደምናውቀው ከሆነ እንደዚህ ነገር ሲፋ አይደለም እንደዚህ 60 100 ምናምን ሰው ሞቶ ትንሽ ሰው ሲሞት እንኳን ባንዳ ዝቅ ብሎ እንዲብለወለው ይባላል እንደምናውቀው ከሆነ ማለት ነው። የሀገር ሰዓትም እንደዛ ነው። ዜጋው ነው የሞተውና መንግስት ምን ያክል ለዜጋው እንደሚጨነቅ ምን ረዳው በዛ ነው። ምን ያክል ለዜጋው እንደሚያስብ ምን ረዳው በዛ ነበር። አሁን ላይ ግን 60 ሰው አትክ ምንም ነው መሰለኝ ወይ ደግሞ አልሰሙም ይሁን አናቅም እኔ እንጃ ለምን እንደሆነ ብቻ የመንግስት ሚዲያዎች ይዘግቡ አላየንም ትኩረት ሰጥተውበት። እነዚህም ደግሞ የመንግስት አካላት መንግስት የተባለው አካል ከበላይ የሚገኝ ይሄ ህዝብ ይሄ የሞተው ህዝብ የሚገኘው ህዝብ የመረጠው አካልም እንግዲህ ለነዚህ አካላት ደርሶ ሲያጽናና ያየንም። በፊት እንግዲህ በጎፋ የተፈጠረበት ጊዜ ኢቨን ሄዶ ሲያጽናኑ ነበር እናውቃለን። አሁን ላይ ግን ስልታው አንሶባቸው ይሁን አልሰሙም ይሁን እግዚአብሔር ይወቀው እና መንግስት ምንም አላለም። ጠቅላይ ሚኒስትሩ እንግዲህ ይሄ በዚህ ተፈጥሮ ያለ
ጦርነት ላይ ነው የምትገኘው እንግዲህ ዓለም አሁን ላይ እንደምናውቀውና በዚህ ጦርነት ውስጥ ተሳታፊ ከሆኑ አካላት መሃል አንደኛው አረብ ኤምሬት ናት እና ወደዛ ተጉዘዋል። አሁን የተሰማ ሰበር መረጃ አለ። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ዛሬ ረፋድ ላይ ዩናይትድ አረብ ኤሚሬትስ ገብተዋል። ቀጠናው በተለያዩ ፈተናዎች ውስጥ ባለበት በዚህ ወቅት ይህ ጉብኝት መከናወኑ ትልቅ የፖለቲካ ትርጉም አለው። ወዳጅነት በስልክና በሩቅ ብቻ ሳይሆን በአካል ተገኝቶ አጋርነትን በመግለጽ እንደሚጸና ጠቅላይ ሚኒስትሩ አሳይተዋል። ይህ የማይናወጥ ወዳጅነት ማሳያ ነው። ይህ ቆራጥ እርምጃ በኤሚሬትስ ለሚኖሩ ወገኖቻችን ትልቅ ክብርን የሚያጎናጽፍ ነው። የኢትዮጵያና የኤሚሬትስ ወዳጅነት ለቀጠናው ሰላም ምን ፋይዳ ይኖረዋል? እንግዲህ ወደዛ እንደገቡ ነው የሰማነውና ጥቅም እንዳለ ጉዳት ይኖራል። ኦፍ ኮርስ ሁለቱም አሉ። ጥቅም ላይ ብቻ ማለት የለብንም፣ ጉዳትም ይኖራል። በዛ በኩል የሚገኝ አካል ደግሞ አጸፋ ሊመልስ የሚችልበት አጋጣሚ ሊኖር ይችላልና አሁን ደግሞ እሳቸው እዛው የሚገኙበት ጊዜ ይሄ ነገር ተላልፈ ይገኛል። አሁን የደረሰኝ መረጃ እጅግ ያስደነግጣል። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት አቡዳቢ በገቡበት በዩናይትድ አረብ ኤሚሬትስ የሚገኙ ስልኮች ላይ ይሄ የምታዩት አስቸኳይ የአደጋ ማስጠንቀቂያ ፓብሊክ ሴፍቲ አለርት እየደረሰ ነው። የኤሚሬትስ የአገር ውስጥ ሚኒስቴር ኤምኦአይ ባስተላለፈው በዚህ መልእክት ሊሰነዘር ከሚችል ሚሳኤል ጥቃት ስጋት የተነሳ ሁሉም ሰው በአቅራቢያ ወደሚገኝ አስተማማኝ ህንፃ እንዲጠለል ከመስኮቶችና ከበሮች እንዲርቅ የሚል ጥብቅ ትዕዛዝ አስተላልፏል። ይህ ማስጠንቀቂያ የወጣው ጠቅላይ ሚኒስትር አብይ አህመድ ከአቡዳቢ ከፍተኛ የስራ ኃላፊዎች ጋር ለመመካከር እዚያው በሚገኙበት ወቅት ነው። ቀጠናው በጦርነት አፋፍ ላይ ባለበት በዚህ ሰዓት እንዲህ አይነት ጥቃት ቢሰነዘር ውጤቱ ምን ሊሆን ይችላል? በኤሚሬትስ የሚገኙ በብዙ ሺህ የሚቆጠሩ ወገኖቻችን ትልቅ ስጋት ላይ ናቸው። ፈጣሪ ወገኖቻችንን ይጠብቅ። በዛ አካባቢ ለምትገኙ ኢትዮጵያውያን ወንድሞቻችን ለመላው ኢትዮጵያውያን ለመላው ለሰው ዘር እንግዲህ እግዚአብሔር አምላካችን ሰላሙን ይስጣችሁ ትፈልጋለሁ። ከዚህ ችግር እግዚአብሔር ያውጣ፣ ራሳችሁን ጠብቁ ትፈልጋለሁ። እንግዲህ በቻለ አቅምና ይሄ ነገር አለ። እንግዲህ እኔ አሁን ወደ ዋና ፖይንት ልመለስ። ለምን ሄዳሉ ነው ፈልጌ አይደለምና እዚህ ግን ዜጋው በዚህ መንገድ የተሰቃየ ያለ ዜጋው በዚህ መንገድ እኔ ምንም አይመስለኝም ነገሩ። ምክንያቱም እናስታውሳለና አርሴላ ቤተክርስቲያን 21 ሰው ሞተብኝ ብላ ቤተክርስቲያን የሐዘን መግለጫ ያወጣች ቀን ጠቅላይ ሚኒስትር ዶክተር አብይ አህመድ ለኳታር ኢራን በኳታር ህዝቦች ላይ የምታደርገውን ሰብአዊ ጥሰት እንቃወማለን ብሎ ደብዳቤ ጽፎ ምንድነው ስልክ ደውሎ ነው ያወራው። ኦኬ ለኳታር ህዝብ የሚጨነቁ የመንግስት አካላት አሁን የሚገኙትኛ ጋር ለኳታር ህዝብ ለኤሚሬት ህዝብ። ኢትዮጵያ ግን እዚህ በዚህ መንገድ በየአባቱም አቅጣጫ ሰው እንደ ቅጠል ይረግፋል። የታወቀ አካልም ያረግፈውና ስህተት ነው ይላል። ሳይንስ ለምሳሌ ስንመለከት የመንግስት አካል ወደ 5 የሚደርሱ ካህናትን ገደለ። እንደዚሁም ደግሞ 21 የሚጠጉ ኦርቶዶክሳውያንን ጎዳቸው በጥይት በከባድ መሳሪያ። ከዛ ምንድነው ሲባል በተሳስቼ ነው አለ። በቃ አለፈ ነገርየው። መንግስት በዛ በራሱ ይቅርታ የሚል ነገር አስተላለ ወይ ደግሞ ተሳስተን ነው ምንም የለም አልተባለም። እናዝናለን አልተባለም። ካሳ ይከፈላል አልተባለም። ቤተክርስቲያኒቷ በአርሲ በኩል ቤተክርስቲያን 21 ኦርቶዶክሳውያን ሞቱ ብላ መግለጫ ወጣች። መንግስት ምንም ምላሽ አዝናለው መላለም ምናምን ነገር እነ ዳንኤል ክብረት ባባቸው ለአንድ ሰው ሲሞት የኤቤስ እንትን ሞተ ብሎ መግለጫ ያወጣው ምንድነው ጽሁፍ የጻፈው ዳንኤል ክብረት ቤተክርስቲያን 21 ሰው ሞተብኝ እኮ ስትል ለሚያምንባት ዲያቆን ነው ለሚቀበል ቤተክርስቲያን አናውቅም። እንግዲያው ላይ ምንም ያዘን መግለጫ ሲናገር አልሰማኝ። ምንም ያዘን ነገር ሲያስተላልፍ አልሰማኝ። ከላይ የሚገኝ ካልትም እንደዚሁ ማለት ነው። እና ይሄ ምን ያክል ንቀት ነው የሚያሳየው ነገር የለውምና እዚሁ አጋጣሚ አሁን ችግሩ መሰላችሁ መንግስት ብቻ ለዚህ ህዝብ ትኩረት አለመስጠት አይደለም ችግሩ። መንግስት ሌሎችም ትኩረት እንዳይሰጡ እያደረገ ይገኛል። እኔ ማምነው ይሄንን ነው። ለምሳሌ ቲክቶከሮች፣ ዩቲዩበሮች በፊት እንደምናውቀው ወደ ጎፋ ዞን ሄዶ ወደ አጻጽን ስንመለከት በትግራይ ክልል ባለፈው እንዳየነው ብዙ ሰው ተረባርቦ አልቅሶ አንብቶ የሚመለከተው የማይመለከተው ኢትዮጵያውያን በሙሉ ተረባርበው ሲያግዙ ነበር። ወደ ጎፋ ሁሉም ሄዷል። ወደ አጻጽም እንደዛ ሄዶ ሲያግዙ ነበር። ምን ነበር የተፈጠረው? መንግስት ማገዝ አልችሉም ብሎ አገደ። ስለዚህ አሁን ላይ ስንመለከት ወደ ጋሞ ዞን አንድ ቲክቶከር አልሄደም፣ አንድ ዩቲዩበር አልሄደም። ያየሁት አስጌም ብቻ ነው ቅድም ያሳየኋችሁን። ከሱ ውጪ አንድም ሰው አላየሁም በዛ አካባቢ። ወንድማችን ስሙ። ትኩረት ለጋሞ ህዝብ። እናቶች እያለቀሱ ነው። ከ120 በላይ ሰዎች በመሬት ናዳ ጠፍተዋል። ነገር ግን ትላልቅ ሚዲያዎች ዝምታን መርጠዋል። ነገር ግን ተጽዕኖ ፈጣሪዎች ዝምታን መርጠዋል። ይህ ነገር ለምን እንደሆነ አልገባንም። ለምን ለጋሞ ህዝብ ዝምታ ተመረጠ? ለምን ለወገነ ዝም ተባለ? እባካችሁን ተጽዕኖ ፈጣሪዎች እባካችሁን ለጋሞ ህዝብ ድረሱ። የጋሞ ህዝብ 70 ሰዎች አስከሬን ተገኝቷል። ነገር ግን የ50 ሰዎች አስከሬን አልተገኘም። ፍለጋው ስራውም እየተሰራ ይገኛል።
በርካታ ሰዎች ከቤት ንብረታቸው ተፈናቅለዋል። እነዚህንም መልሶ ማቋቋሚያ የተወሰነ ነገር ያስፈልጋል። ነገር ግን ተጽዕኖ ፈጣሪዎች ዝምታን መርጠዋል። ነገር ግን ባለሀብቶች ዝምታን መርጠዋል። እኔ በዚህ ጉዳይ ላይ ሚዲያዎች ላይም አልፈርድም፣ ተጽዕኖ ፈጣሪ የሚባሉት አካልም ላይም አልፈርድም። ኦኬ ህዝብ ላይ ነው የምፈርደው እኔ። ትናንትና ተጽዕኖ ፈጣሪ የተባሉት ቲክቶከሮች፣ ዩቲዩበሮች፣ ሚዲያዎች ገቢ ሰብስበው ለህፃጽ ገንዘብ እናስገባለን ብለው ቀን ማታ ሳይተኙ ደክመው በስንት ልፋት የሰበሰቡትን ገንዘብ የመንግስት አካላት ተቀብለው እናደርሳለን ብለው ነበር የተቀበሉት። አደረሳችሁ ወይ ብሎ አልጠየቀም ህዝቡ። ብሩ የተደረሰ ብሩ ደረሰ ወይ ብሎ አልጠየቀም ህዝቡ። ስለዚህ ተጽዕኖ ፈጣሪውን ያድርግ። ዛሬ አዶናይ ተነስቶ ለጋሞ ህዝብ ገንዘብ ሊሰብስብ ማለት አይችልም። ምግብ ላደርስላቸው ማለት አይችልም። አሁንም በጋሞ ዞን የተመለከተ የምንገኘው አይ ቲንክ ይመስለኛል የባለፈው የህፃጹ ጉዳይ የወለደውን ነገር ነው ያይን የምንገኘው እዚህ አካባቢ። የባለፈው ህፃጹ ላይ ሁሉም ሲረባረብ አያችንም ብሎ መንግስት አስቆመው። አማገዛችንም ኦኬ የተራወን ሰው ማብላታችንም ነው ያለው እውነት ለመናገር እና የጋሞ ዞን እንግዲህ አሁን ላይ ሁሉም ተጽዕኖ ፈጣሪ የተባለውም ሚዲያውም ፊቱን ነፍቆበታል። ለምን ይሄ ሁላ እኔ ይመስለኛል ቅድም ያልኩት የህፃጹ ጉዳይ የተከሰተው የመንግስት ችግር ያመጣው ጣጣ ነው ብዬ አስባለሁ። እናንተ ሀሳባችሁን አስቀምጡልኝ። አዲስ ነገር ካለ በዚህ ጉዳይ ጀላችሁ ምቀርብ ነው የሚሆነው። እሱ ብቻ አይደለም፣ በነገራችን ላይ ቤተክርስቲያኑ ያለችው የምናውቀው ነገር ነው። ወንድማችን እፎይ በዚህ ላይ ጠንከራ ሀሳብ አንስቷልና እሱን አስመለክታችኋለሁ። እስቲ መጀመሪያ ግን አባታችን ስሟቸው። ኢሉባቦር ዞን መቱ ከተማ ልዩ ቦታ ደቻውክ የምትባል ወይም ደግሞ በቀበሌዋ ስም ቆሎ ኮርማ የምትባል አካባቢው ያላችሁ ሰዎች ምናልባት የቪዲዮ ከደረሳችሁ ሼር አድርጉት፣ ለሌላው ለሚመለከተው ለህግ አካላት ሼር አድርጉልኝ። እኔ በጣም ሲጨንቀኝ ስሰቃይ 2 ዓመት ሙሉ መላየን ሳጣ ሲቸገር ነው ይሄን ወደ እናንተ አቀርባለሁ ብዬ ትናንትና በሰራሁት ቪዲዮ ልክ ዛሬም እስከ መረጃው ድረስ ሁሉንም እያቀረብኩ ያለሁት ይሁንልኝ። ቪዲዮን ተመልከቱት፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ለሚመለከተው አካል የህግ አካላት ይሄንን ነገር እንዲመለከቱልኝ ሼር አድርጉልኝ። ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ውስጥ ነን የምንገኘውና ይሄን ቪዲዮ ሼር አድርጉልኝ። እዩት፣ ቪዲዮን ተመልከቱት በደንብ እዩትና ሁላችሁም ሐሳብ ስጡበት። እዚህ አካባቢ ያለው ቡና ነው። ከዚህ በታች ያለው መስኖ ነው፣ ሳር ነው። የገዳሚቷ ላሞችና ከብቶች የሚበሉት ሳር ነው። ከዚህ በታች ያለው ማለት ነው። አሁን እኛ ባለንበት በታች ያለው ሳር አለ፣ የተዘራ በቆሎ አለ፣ የገዳሚቷ ልማት አለ፣ ሙዝ አለ። ከዚህ ወደዛ ያለው ሙዝ እንዳለ ወድሞ 300 በላይ የሚሆን ሙዝ ወደ 20 ምናምን ሺህ ገዝተን ማለት ነው የተከልነው ሙዝ በእነዚህ ከብቶች ወድመዋል ማለት ይቻላል። በቃ የለም፣ አንድም የለም። አሁን ከብቶቹን አስወጣቸው። የተለያየ ሳር በጋ ስለሆነ ሳር ሲያጡ ቡናውን ነው የሚበሉት፣ ገምሶ ነው የሚጥሉት ቡናውን። ስለዚህ ከብቶቹን አስወጣቸው ብዬ ስነግረው ይሁት እንዴት እንደሚሆንልኝ እንዴት እንደሚሆነው ይውልኝ። ገጀራውን ይዞ ከፈለክ ሳሩን ሊበላ ነው እንዴ? ከፈለክ ናና ስደዳቸው ምን ያገባኝ እያለ ያስፈራራኝ ይውልኝ። መቱ ከተማ ገዳሚ ኬሳ ደቻው ከሰፈር አበኛ ገዳሚ ሳወሳት ነገ ከንጎቻ ቆሎ ኮርማ ቀበሌ የሚመለከታችሁ ሰዎች ይሁት። መሬቱ ባዶ ሲሆን ለምን አልለማም? ቡና አትተክላችሁም? መስኖን አታርሱም? አትተክሉም ወይ ብለው የሚጠይቁን የህግ አካል አለ። እና ለማስንድል ደግሞ የአካባቢ ሰው እንዴት እንዳረገን እያለው ይውልን። አዎ ይውልን። አንድ ነገር ቢሆን እኔ እዚህ ቦታ የሆነ ነገር ቢደርስብኝ አሁን እንድትረዱኝ ይፈልጋል። እንግዲህ እንዳያችሁት ነው። አትክልቶችን ተክለን አጥር ስናጥርበት እየመጡ አጥሩን እየነቀሉ እየፈለጡ በማገዶ መልክ ወደ ቤታቸው ቀን ሄደን እንደዚሁ ስናየው ከብቶቻቸውን እያሰማሩበት ሙዙን ይገርማቸዋል። ሙዙን 350 ሙዝ ለጥ ያለ ሜዳ ላይ ተክለን መሬት ውስጥ ነው እንደዚህ የተበላ። እስከ ስሩ ድረስ ወደ ታች ነው የተበላ። ከብቶች የሚበሉትን ሲያጡ ያንን ግንዱን ወደ መሬት ነው የተበላ። ቡናውን ደግሞ ይኸው እንደዚህ ነው የሚገምሱት። እንደዚህ ነው በቃ እንደ ሳር ነው እንትን የሚሉት ቡናው። ስለዚህ ጨንቆኛል፣ በጣም ጨንቆኛል። 2 ዓመት ሙሉ ታች ሮጣለሁ፣ ላይ ወጣለሁ፣ ወደዛ ወደዚህ ይላለሁ።
ግን ጠብ ያለ አንድም ስንሰራ ወድሞ ነው የምናገኘው። 2 ወር 3 ወር ከቆየ በኋላ ይወድማል። የምረዳኝ ሰው አጥቻለሁ። ወይ ከጉልበታችን አልቀረንም፣ ወይ ከኪሳችን ነገሮችን ገዝተንበት ነው እንትን የምንለው፣ ወይ ከበሬዎቻችን ጉልበት አልቀረ። ተቸግረናል። ስቃያችን እያየን ነው። ህግ አካላት ይሄንን ነገር ተመልከቱልን። እና ልማ ነው እንጂ እናጥፋ አይደለም። የሚያጠፉትን ሰዎች ተመልከቱልን። አደራ። በተለይ የቆሎ ኮርማ ቀበሌ ይሄ ቪዲዮ ከደረሳችሁ ተመልከቱልን። አደራ በማርያም አጥሩ አልቋል፣ እንዳለ ወስደውታል። አጥር ሲያልቅ ደግሞ አጥር የለውም በማለት ያስገባሉ፣ ያበላሉ፣ ያስቸግራሉ። አደራ ይውልን። የመቱና አካባቢ ህዝበ ክርስቲያን በሙሉ ይሄንን ቪዲዮ ይውልን፣ ጉዳዩን ተመልከቱልን። አመሰግናለሁ። አባታችን እድሜ ጤና ይስጥልን፣ በረከቶ ይደርብን። እውነት ለመናገር እንዲህ በሚዲያ ወጥቶ መናገር በራሱ ህዝቡን ይወቁልኝ ማለት በራሱ አንድ ነገር ነው። ያው መንግስት የተባለ አካል ምላሽ ይሰጣል ብዬ አላምንም እኔ። ግን ህዝቡን ይወቁልኝ ይሄን ነገር ማለት አንድ ነገር በሆነ ነገ ጥያቄ ናችሁ ማለት እኔ ይሄ የሚያሳየው ቤተክርስቲያን ምን ያክል እንደተናቀች ነው ባይዘው ምን ያክል ከክብሯ እንደወረደች ነው የሚያሳየውና ይሄ እንደ ታሪክ የሚያስወቅሰን ነገር ነው። በነገራችን ላይ በከለከለ ዘመን በነበረበት ዘመን እናንተና ባሉበት ዘመን ቤተክርስቲያን እንዴት ተንቃ ነበር? ኦኬ ቤተክርስቲያን ገደል ግቢ ውስጥ ገብተው ገጀራ ይዘው እያስፈራሩ በሚገኙት ነው የምንገኘው። በጣም ነው የሚያሳዝነው። ምን ያክል ክርስቲያኖች ራሳቸውን ማስከበር እንዳልቻሉ የምንመለከትበት ነው። ክርስቲያኖች ይሄ ነገር እንዳያከናወን እዛ ከሚገኙ ሰንበት ትምህርት ቤት ቢደራጅና ለመጠበቅ ቢሞክር ሁሉም ታፍሮ ነው የሚታሰረው። ነው ለመናገር ሁሉም ታፍሶ በእርግጠኝነት ይታሰራል። አንድ ሰቃይ ሴራማ ይታሰራል። በዚህ መንገድ ግን ቤተክርስቲያን ቅጽር ግቢ ውስጥ ገብተው ከብት አውጣ ሲባል አላወጣም እያለ ገጀራ ይዞ የሚያስፈራራ ካር ግን የሚጠይቁ አካል የለም ነው ለመናገርና እኔ እንጃ ቤተክርስቲያን ምን ያክል ተናቀች። ብዙ ነገር ሳይቻቸው ከዚህ የትም ባለፈው አይተን ነበር። ወንድማችን ፍሬንስ እሱ ያጠናክረናል። እንዲሁ ሰው ሲነቅ በዚህ መጠን ራስን ማስከበር ሳችል ስቀር በዚህ መጠን ትናቃለህ። ይመራኛል ላልከው ጠቅላይ ሚኒስትርህ እንኳን ለጾም እንኳን አደረሰና አንተን አላለህም። ምክንያቱም ይጸየፍሃል። በዚህ መጠን እንኳን አደረሰ ብላችኋል ብሏል ክርስቲያን አላየውም። ሰኞ ቀን ነበር ጾም ሊገባ የነበረው። እሁድ ቀን እንኳን ለረመዳን ጾም አደረሳችሁ ብሎ ሮብ ለሚገባው ጾም ማለት ነው ለነሱ እንደዛ ነው ያለው። ክርስቲያኖች ምንም አልተባለ። ያው በዚህ ልክ ሲሰየፋቸው በዚህ መጠን ባንኮች ራሱ ሙስሊሞች ጋር ይሄዱ እንትምሉታ ክርስቲያኖች ጾም ግድ ነው። ሁሉም ወደዛ ያ ገዳማውያን እስቲ ጾም እናስፈታቸው፣ ሽምብራ እንላክላቸው የሚል ለገዳማውያን ለአንድ ገዳም ከጾማቸው በኋላ ሽምብራ መግዣ ልላክላቸው የሚል ገዳም ለገዳማውያን ለአንድ ገዳም ጾም ማስፈቻ አንድ ቀን እንኳን ቢሆን ባንክም ሆነ ኤርፖርትም ሲያስፈጠር ነበረ። አንድ ቀን እንኳን ለአንድ ገዳም እንኳን የሽምብራ መግዣ አንድ ኩንታል ሽምብራ ልላክላቸው ያለ ገጥሟቸዋል። ይንቋቸዋል፣ ጸየፏቸዋል። ተራ ናችሁ። ምክንያቱም ራሳችሁን አስነቃችኋል። ራሳችሁን ያስናቃችሁት የምትገኙበት፣ የምትውሉበት፣ የምታደርጉት እንድትሰደቡ፣ እንድትናቁ፣ እንዲጸየፏችሁ አደረጓችሁ። መንግስት የናቃችሁ የተጸየፋችሁ ራሳችሁ መበሉ ስለሆናችሁ፣ ልክስክሶች ስለሆናችሁ፣ ሆዳሞች ስለሆናችሁ አያችሁ፣ ናቃችሁ። ተጸየፋችሁ። በእናንተ ሃይማኖትን ማስናቅ ምክንያት ገዳማውያን በየቀኑ ይታረዳሉ። በእናንተ መናቅ ምክንያት ምንም የማያውቁ ኦርቶዶክሳውያን፣ ንጹህ ኦርቶዶክሳውያን፣ ጠንካራ ኦርቶዶክሳውያን አርሲ ላይ ይታረዳሉ። በአንድ ቀን 20፣ በአንድ ቀን 30፣ በአንድ ቀን 40፣ በአንድ ቀን 50 ንጹህ ኦርቶዶክሳውያን ይታረዳሉ። እናንተ ጌም አድምቁ፣ እናንተ ቂጣችሁን አወዛውዙ።
እናንተ በብሔርና በጎሳ ተካፍላችሁ አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ እያላችሁ ተባሉ። ገመድ ወጥረው ለሚያባሏችሁ ለነሱ እያጨበጨባችሁ እነሱን ቬኔሬት እያደረጋችሁ አባቶቻችሁን ገዳሚያንን አስበሉ። በጣም ያማል። በጣም ነው የሚያማው። ራሳችንን ማስከበር ስላቃተን ነው የሁላ ንቀት የመጣ። ስፔሻሊ ኦርቶዶክሳውያን ምን ያክል እንደተናቅን፣ ቤተክርስቲያን ምን ያክል ንቀት የደረሰባት እንደሆነ ኦኬ፣ አህዛቡም መናፍቁም ካቢኔውም እኔ አላቅም ሁሉም ለምን እንደሚወርድባት ሁሉም ለምን እንደሚያሰቃያት እግዚአብሔር ይወቀውና ኤኒዌይስ በዛ አካባቢ የምትገኙ የመንግስት አካላት ይሄን ነገር ተመልከቱ። ንቀት ነው። ቤተክርስቲያን 20 ሰው ሞቶብኛል ብላ እግዚአብሔር ያጽናሻል ማለት ንቀት ነው። እንደ ስርዓቱ ቢሆን እንደ አንድ ሀገር እንደምታደርገው ቢሆን ኖሮ ባንዳት ዝቅ ወይ ውለው ተብሎ መግለጫ ወጣ ነበር። እንዲያው በሃይማኖቱ ምክንያት የደረሰው ህዝብ ማለት ነው። አልሆነም። እናስታውሳለን እኮ እናንተ አሁን መንግስት የምትደግፏቸው ሀገራት ለምን ከዛ ጋር የምትቀምሱት ነገር የምትወስዱት ልምድ ምንድን ነው? እየመረጣችሁ ነው የምትወስዱት? እስራኤል ጎን ናችሁ። እስራኤል ከስንት ዓመት በፊት የሞተ ወታደሯን ቆፍራ ለማውጣት ህንፃን ያፈረሰችው ዜጋዋ ስለሆነ ማለት ነው። ኦኬ፣ ህዝቧ የተመተባት ስለሆነ ፀሐይ መሳች የምትገኘው ለህዝቧ። ኢራን ጋር ሂዱ። ኢራን መልስ የምትመልስበት ምክንያት ምንድን ነው? የህዝቧ ደም ስለፈሰሰ ነው አይደል? ህዝቧ ስለምታከብር ነው። ሌሎቹም ጋር እንደዚህ ነው። በግፍ የሚደበድቡ እንዳሉ ሆነው ማለት ነው። ለህዝባቸውን ለመጠበቅ እንዴት ተግተው እንደሚሰሩ የአረብ ኤምሬት አልጋ ወራሾች አሁን እንዴት ተግተው ህዝባቸው እንዴት እንደሚሆኑ አንድ ሰው እናስታውሳለን። አንድ አፍሪካዊ ነው ባይዘው እዛ ጋር ተወላጅም አይደለም። በተኮሰው ሚሳኤል ተመታ። በኢራን በተኮሰው መሳሪያ ተመታ፣ ወደቀ። በድሮን ምናምን ተመታ፣ ወደቀ። ትንሽ ተጎዳ። ሆስፒታል ሄዶ ነው የጎበኛቸው። የአረብ ኤምሬት ንጉስ የሀገሪቷ ገዢ አልጋ ወራሽ ተባለው ቢንዛይር ናይት ሄዶ ነው የጎበኘው። ሄዶ ቀጥ ብሎ ገብቶ እና የውጪ መሪዎች በዚህ መንገድ ህዝባቸው የሚጨነቁት እና እዛ ስትሄዱ ምን እየመረጣችሁ ነው የምትቀምሱት? ይሄን እንትኑን የወሰዳችሁ የምትመጡት ልምድ እየወሰዳችሁ የምትመጡት እና በተቻለ አቅም እነዚህ ነገር መልስ ይሰጠው። ኦኬ፣ ህዝብ እያለ የምንገኘው ህዝቡን አትናቁት ነው። ወረዳ አልተባላችሁም፣ እንትኑን አልተባላችሁም። ኦኬ፣ መፈንቅል ድረስ አልተባላችሁም። ህዝብ ይከበር። የመረጣችሁ ህዝብ ይሄ ነው። ይሄ ነገር ነገ ለሀገር ትልቅ ጣጣ ያመጣል። ኦኬ፣ ከዚህ ብዬዋለሁ፣ ደጋግሜ እናገረዋለሁ። ፍትህ የዘገየበት ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ለሀገር ስጋት ነው። ይሄን ሁላችንም ማመን አለብን። ስጋት ነው ለሀገር። አይቶ ይከብዳል ህዝብና በተቻለ መጠን ይሄን ነገር ለማሳከል ብትሞክ ጊዜው አልረፈደም። ጊዜ የማይረፍድም አልረፈደም። ይሄን ለማሳለፍ ፈልጋለሁ እኔ። ይሄ ምን ህይወት ነው አሁን? ምን ዛሬ ማታራስ ነው እንዴ? ይሄ እዚህ ውስጥ ያለ ሰው እኮ መነሳት አለበት እኮ። ይሄው ናዳ ኦልሞስት ይሄ እኮ አሁን እኮ ምንም እድሜ የለውም እኮ። ህፃናት አሁን ምን ተማምነው ነው አይታወቅም እኮ። ይሄ እኮ ከባድ እኮ ነው። በስመአብ አካጠላይ አይዞህ ሞክር ጎበዝ። ቀስ አሁን ይሄን እኮ ከትናንት ወዲያ ነው። ኢንዌስ አዲስ ነገር ካለ ይላችሁም ገርዶ የሚሆነው እግዚአብሔር አምላካችን እንግዲህ ሀገራችን ኢትዮጵያን ተባዳምታችንን ዓለማችንን ሰላም ያደርግልን። በቀጣዩ እንመለሳለን። ቸር ቆዩልኝ።